ከዛ ለየት የሚያደርገው ነገር አለ ብላችሁ ታስባላችሁ? የኛው በዓል የ1 ሚሊዮኑን ሰምቻለሁ። ኤቢ ማርሻል የገዛው ሐዋሳ እንደዚህ ጽዱና ለየት ያለች እንድትሆን ያደረጋት ምንድነው? ልማቱ ብቻ ነው ብለህ ታስባለህ? አይደጫምበላል። ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች ዛሬ ከስቱዲዮ ወጣ ብለን እዚህ ተገኝተናል። አሁን እንግዲህ የምንገኘው ሐዋሳ ከተማ ውስጥ ነው። በሐዋሳ ከተማ ውስጥ ነገ የሚከበረው የሲዳማ ፊቼ የዘመን መለወጫ በዓል ፊቼ ጨምበላላ አለና የዛ ደግሞ ዋዜማው ዛሬ ነው። ፊቼ ዛሬ ነውና በሐዋሳ ከተማ ውስጥ ዞር እያለን ይሄንን ሁኔታ የምንመለከትና የምናሳያችሁ ይሆናል። ከተስፊሽ ጋር ሆነን ይሄንን ሁኔታ የምናስቃኛችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ፣ ተከታተሉ። ፊቼ ጨምበላላን ዘንድሮ ለየት የሚያደርገው ነገር ቢኖር ሐዋሳችን እንደዚህ ተውባና ደምቃ ምናከብር መሆኑ ለየት ያደርገዋል። ሰላም ናችሁ? አይደ ጨምበላላ እና ካሜራ አለ። በሐዋሳ ውስጥ ያለውን ድባብ እየቃኘን እንገኛለንና እንዴት ነው በዓሉ? በዓሉ በጣም ቆንጆ ነው። አሪፍ ነው። ጥሩ እያከበራችሁት ነው? በጣም በጥሩ ሁኔታ እያከበርን ነው። ከአምናው ከዚህ በፊት ከምታከብሩትና ታድማችኋል ብዬ አስባለሁ። ከዚህ እንደምትታደሙ ተስፋ አለኝና ከዛ ለየት የሚያደርገው ነገር አለ ብላችሁ ታስባላችሁ? የኛው በዓል ፊቼ ጨምበላላ ከዚህ በፊት በሲዳማ ክልል ውስጥ እንዲሁም በኢትዮጵያ በአንዳንድ ክፍሎች እዚህ ብቻ ተከብሮ የሚቀር አይደለም። በአዲስ አበባም ይከበራል። በሌሎች ክልሎችም ተቀባብለው አንዳንድ ብሔረሰቦች የሚያከብሩት በዓል ነው። የሁላችን የኢትዮጵያ በዓል ነውና እሱን እያልኩኝ ነበርና ስለ ኮሪደር እያወራን ነበርና የሐዋሳን ለየት የሚያደርገው ይሄ ነው። የኮሪደሩ ልማት እንደዚህ በጣም አምሯል። ከተማው ከምታየው ማለት በቃላት ከሚገለጸው በላይ አምሮና ደምቆ ታውታላችሁ። በቪዲዮ ከምናሳያችሁ በላይ በጣም ያምራል ከተማውና በዛውም ልክ ደግሞ ፊቼ ጨምበላላችንም ለየት የሚያደርገው ነገር ይሄ ነው። በጣም ደስ የሚል ድባብ አለው። ነገር ከዚህ በጣም ብለን ተስፋ እናደርጋለን። ዋው እንደ አፍሮ ያከበረን እንደ አፍሮ ኦኬ። ዋው ደስ ይላል በጣም። እዚህ ሐዋሳ ሐይቅ ዳር አካባቢ የሲዳማን የባህል ልብስ ለብሶ ተውቦ አግኝቼዋለሁ። ከሱ ጋርም ትንሽ ቆይታ ይኖረናል። ከቡና በኋላ ደግሞ ተመልሰን እንገናኛለን። እንግዲህ ቡና እየጠጣን ቡናችን ደርሷል። እንግዲህ ይሄው ድጋሚ አይደ ጨምበላላ ብለናል። ዩቲዩብ ላይ ሰብስክራይብ አድርጉኝ። በዚህ አጋጣሚ ግሩም ለማ የሚባል ቻናል አለኝ እና በጣም ወዳችኋለሁ። እለ ብለናል። ሌሎችንም እየሄድን የምናሳያችሁ ይሆናል። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እስከ መጨረሻ አብራችሁ መቆየት ብቻ ነው። ተከታተሉ። እንግዲህ ቤተሰቦች ቡናችንን ጨርሰናል። ከውስጥ ትንሽ ሙቀት ስላስቸገረን ያው ሐዋሳን ታውቃት የለ ትንሽ ሙቀቱ ከበድ ስላለ ነው ወደዚህ ወጥተናል። ደራሲ ሐሪያም ዓለሙ ደራሲ ነው። አንድ ስኬትን የተራበ የሚል አንድ ድንቅ መጽሐፍ የጻፈ ወጣት ነው። እንደዚህ በሲዳማ ባህላዊ ልብስ ተውቦና ጊጦ አግኝቼዋለሁ በሐዋሳ ውስጥና ጥያቄ ጠይቀዋለሁ። አንዳንድ ጥያቄዎችን እስኪ ይመልስልን ይሆን አይመልስልንም እናየዋለን። እንግዲህ ፋሚሊ ቆይታችን እንደቀጠለ ነው። አሁንም ዞር እያልን አንዳንድ ሁኔታዎችን የምናሳያችሁ ይሆናል። ስለራስ ለቤተሰቦቼ አሳውቂያቸዋለሁና ስለራስ ግለጽልኝ። አንተም ያው ፀሐይ ሐሪያም ዓለሙ ይባላል። ሐዋሳ ከተማ ነዋሪ ነኝ እና እኔም ሶሻል ሚዲያ ላይ አንዳንድ ነገሮችን ቲክቶክ ላይ እሰራለሁ። ዩቲዩብ ላይ በቅርቡ መጥተሃል። በብዙ እንጠብቅሃለን። እዛም ላይ ነገ ጨምበላላ ነው፣ ዛሬ ፊቼ ነው። ፊቼ ላይ ደግሞ እንደዚህ ተውበው ወጣልና ለቤተሰቦቼ ይሄንን ስለለበስከው ነገር እንድታሳውቅልን። አይደ ጨምበላላ አላችሁ እና የዛሬን የፊቼ ጨምበላላ በዓል ምክንያት በማድረግ በሐዋሳ ከተማ ውስጥ እየተንቀሳቀስኩኝ አንዳንድ ጥያቄዎችን እየጠየቅኩኝ ይገኛለሁና እናንተም ፈቃደኛ ከሆናችሁ እንደምታየው ይሄ የሲዳማ ልብስ ነው። ባህላዊ ልብስ ነው። ጎንፋ ይባላል። ይሄ ጎንፋ ደግሞ የከበረ ልብስ ነው። የክብር ልብስ ነው። እንዲሁ ሁላ የማይለበስ ልብስ ነውና አባቶች መርቀው የሚሰጡት አባት ፈቅዶ የሚለበስ ልብስ ነው። ከዚህ አንፃር እኔም ዛሬ ፍቃድ አግኝቼ ለብሼ ወጥቻለሁ። እንደምታየው
ባለው ከተማ ውስጥ ዛሬ ሁሉም በሚባል ደረጃ የባህላዊ ልብሳቸውን ለብሰው አምረው ደምቀው ከተማም እንደዚሁ ደግሞ የሐዋሳ እንደምታየው ውብ ከተማ እንደመሆኗ መጠን ተውባ አሽበርቃ ደምቃ እና ደግሞ እንግዶቿን ተቀብላ እያስተናገደች ትገኛለች እና እኔም በዛው ሁኔታ እያከበርኩኝ ይገኛል። ከዚህ በፊት ውብ ከተማ ነች፣ የቱሪስት ከተማ ነች፣ የኢንቨስትመንት ከተማ ነች። ከዛም አልፎ ደግሞ በቅርቡ የተሰራው የኮሪደር ልማት ደግሞ ከተማዋ ባላት ውበት ላይ ተጨምረው እጅግ በጣም ውብ አድርጓታልና ከዚህ ጋር ያይጄ አንድ ጥያቄ ስለ ሐዋሳ ልጠይቅህና ሐዋሳ እንደዚህ ጽዱና ለየት ያለች እንድትሆን ያደረጋት ምንድነው? ልማቱ ብቻ ነው ብለህ ታስባለህ? በእርግጥ አላስብም እንደዛ። ምክንያቱም ሐዋሳ በተፈጥሮ በራሷ ውብ ናት፣ ከተማ ነች። ተፈጥሮ የሰጣት አረንጓዴ የሆነች ከተማ፣ ለም የሆነች ከተማ ነች። ብሔር ብሔረሰቦች የሚኖሩባት ከተማ ነች። በተፈጥሮ እግዚአብሔር የሰጣት የሆነ ሳቢ የሆነ ነገር አላት እና ከተማችን በዚህ ነገር ላይ ትንሽ ነገር ብቻ ቢሰራባት ሞድ ከተማዋ ደግሞ በዓለም አቀፍ ደረጃ ወደፊት ተርታ የምትጠራ ከተማ ትሆናለች የሚል እምነት አለኝ። ወደ ሐዋሳ መምጣት ለሚፈልጉ ኢንቨስተሮች፣ የሚዲያ ሰዎች ሊሆኑ ይችላሉና ምን ትላቸዋለህ? እንዲመጡ እንዴት ትጋብዛቸዋለህ? እንዴት ትቀበላቸዋለህ ሲመጡስ? እኔ ብቻ ሳይሆን የሲዳማ ሕዝብ እንግዳ አክባሪ ነው፣ እንግዳ ተቀባይ ነው፣ ተካፍሎ መብላት የሚያውቅ ሕዝብ ነው፣ ተቻችሎ በፍቅር የሚኖር ሕዝብ ነውና ይህ ሕዝብ ደግሞ የሚመጣውን እንግዳ ተቀብለው ወተት ኢቭን ኢፍ ውሃ ለሚጠይቅ ወተት የሚሰጥ ሕዝብ ነው። ስለዚህ እኛም እንደ አንድ ሲዳማ ተወላጆች እንግዶቻችንን ለመቀበል ለኢንቨስትመንት ምቹ ከተማ እንደመሆኗ መጠን ለየትኛውም ስራ ምቹ ከተማ ስለሆነች ኑ ጎብኟት፣ ቪዚት አድርጓት። ብዙ ነገር እዚህ ከተማ ቢሰራ ገና ብዙ ነገር መሰራት የሚቻልባቸው ነገሮች ስላሉ በዚህ እና እነሱ መጥተው ሞር ኢንቨስት ቢያደርጉ እኛም ደግሞ እንደ ተወላጆች እና እንደ ሲዳማ እንቀበላቸዋለን፣ እናስተናግዳቸዋለን። ኑ ጎብኟት። ደራሲ ሀሪያ ባለሙ እንዳለ እንደዚህ ገልጾታል። የፍቼ ጨምበላላንም በዓል ስለ ሐዋሳም እንደዚህ ገልጾታል። ወደ ሐዋሳም ደግሞ መምጣት ለምትፈልጉ ፖላይትሊ ኢንቫይት አድርጓቸዋል። መታችሁ ሐዋሳን ጎብኟት። በድጋሜ እንኳን ለሲዳማ ዘመን መለወጫ በዓል ፍቼ ጨምበላላ በሰላም አደረሳችሁ። አይደ ጨምበላላ በድጋሚ በዓሉ እንዴት እየተከበረ እንደሆነ። እሺ፣ በጣም ጥሩ ነው። ደስ ይላል። አዲስ ለኮሪደር ልማት ለወጣቶች ለመዝናናት የሚመችበት ቦታ እኛም የዘንድሮ 2019 የሲዳማ ዘመን መለወጫ ፍቼ ጨምበላላ በዓል በጉጉት ጠብቀን የቆየነው ፍቼ ጨምበላላ በዓል ለማክበር ባለቤቴ ጋር በአንድነት በህብረት ለማክበር ዝግጁ ሆነን በጣም አምሮባቸዋል። ደግሞ የበዓሉ ታዳሚዎችን አንዳንድ መንገድ አግኝቻቸው ስጠይቃቸው የዘንድሮን በዓል ልዩ የሚያደርገው የኮሪደር ልማቱ ነው ስሉ ሰምቻለሁ። ከእናንተም ያው ይህንን ነው እየሰማሁኝ ያለሁትና እና በድጋሚ አይደ ጨምበላላ እንኳን አደረሳችሁ፣ እንኳን አደረሰን። በጣም እናመሰግናለን። ኢንተርቪው እያደረግን እንገኛለን። አሁንም አብሮነታችሁ አይለየን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ኮሜንት ጻፉልኝ። እንግዲህ አሁን ደግሞ በሐዋሳ ሐይቅ ዳር አካባቢ እንገኛለን። ወደ ሐይቅ ዳር ደግሞ ወደ ሐይቅ አካባቢ ደርሰን አንዳንድ ሁኔታዎችን የምናሳውቃችሁ ይሆናል። እስከዛ አብራችሁን ቆዩ። ቅድም ወደ ሐይቅ ሄደን ያለውን ሁኔታ እናሳያቸዋለን ብለን ነበር። ከባድ ዝናብ ጥሎ ነበርና በዛ ምክንያት ወደዛ መሄድ አልቻልንም። እንግዲህ አሁን ሰዓቱም እየመሸ ስለሆነ ምናልባት ወደዚህ ያለውን ሁኔታ አይተን ካገኘን እናሳያቸዋለን፣ እየቀረጽን እንላለን። ካላገኘን ደግሞ ይሄንን ቪዲዮ ወደ እናንተ ለማቅረብ እንገደዳለን። ያው በምን ሰዓት ይሄንን ቪዲዮ ወደ እናንተ ኤዲት አድርገን እንደማደርስ አላቅም። እስከዛ በትዕግስት ጠብቁኝ እላችኋለሁ። እስኪ ያለው ሁኔታ አብረን እንመለከት።
ቤተሰቦች እንግዲህ እንዳልኳችሁ ከሀይቅ መልስ ምንም ላደርግ አልቻልኩኝም። ምክንያቱም ያው ዝናብ ጥሎ ነበረ። ስለዚህ በሰፊው ሌላ ጊዜ እንገናኛለን። ይህንን ያያችሁ ፈታ በሉበት፣ ደጋግማችሁ ተመልከቱ። እስከ መጨረሻ ስለተከታተላችሁ በጣም አመሰግናለሁ። በድጋሚ እንኳን አደረሳችሁ። ፊቼ ጄጂ አይዴ ጫምባላል። በጣም አድካሚ ነበረ፣ ጨርሰናል። አንዳንድ ኢንተርቪው የምናደርጋቸው ሰዎችም አስቂኝ መልሶችም ሲሰጡን ተመልክተናል። ለምሳሌ እንደዚህ አይነት እና አለባበስን እስኪ ይሄ ከታች ያለው ምንድነው? ያው ለማያውቁ ለተመልካቾቼ አሳውቃቸው እስከ ማወቅ የሚፈልጉ አሉና ይሄ ምን ይባላል? እኛው ደግሞ ምን እንደሚባል ያው ጫማ 3 ሚሊዮን ነው ገዛው። ኦኬ የኢትዮጵያ ምርት አይደለም። ኦኬ የኢትዮጵያ አይደለም። 3 ሚሊዮን ይጠጋል። ይሄ ደግሞ ግን ይሄ የ3 ሚሊዮኑን እሺ ይሄ ጎንፋ ደግሞ በጣም ያምራል ደግሞ እና በጣም ፈኒ ነበረ። ደግሞ ጥሩ ጊዜ ነበረ። ሲያር መስገድ ጨርሰናል። ደግሞ ጠብቁን እንለቃለን። በዚህ አጋጣሚ ደግሞ ይህንን ቪዲዮ አይታችሁ የምትመጡ ለቻናሌ አዲስ የሆናችሁ ሰዎች ሳብስክራይብ አድርጉ። ሳብስክራይብ ሳታደርጉ ቪዲዮን አትመልከቱ። ላይክ አድርጉ፣ ቪዲዮችን ኮሜንት ጻፉልኝ። ወደ ሐዋሳ ደግሞ መታችሁ መጎብኘት የምትፈልጉ ሐዋሳ እጇን ከፍታ ትቀበላችኋለች ዳኢቡሹ ብላ።